ሰላም እንደምናችሁ ኢኮኖሚክስ ዩኒት 6 ኢንትሮዳክሽን ቱ መኒ መጀመሪያ መኒ ምንድነው ብለን እንጀምራለን። መኒ is any commodity accepted by general consent as a medium of economic exchange። መኒ ማለት ምን ማለት ነው? ኢኮኖሚክ ኤክስቼንጅ ወይም አክሰፕትድ የሆነ ለኢኮኖሚክ ኤክስቼንጅ የሚያገለግል ነገር እንዳለ ወይም እቃ እንዳለ መኒ እንለዋለን። መኒ any commodity chosen by a common consent as a medium or instrument of exchange። ይሄ ማለት ምንም ለሚዲየም ወይም ለኢንስትሩመንት ኦፍ ኤክስቼንጅ የሚያስፈልግ እቃ እንዳለ መኒ ልንለው እንችላለን ማለት ነው። all other commodities are thus expressed and valued in terms of commodity regarded as money። ሌሎች ኮሞዲቲዎችን እንደ መኒ ሪጋርድ ሊደረጉ ይችላሉ ማለት ነው። it is generally accepted in payments for goods and services። ለጉድስ እና ሰርቪስስ ለእቃ ወይም ለሸቀጦች የመግዣ ኃይል ያለው ወይም ፔመንት ምናከናውንበት ነው። ካራክተሪስቲክስ አለው መኒ ከሌላ ነገር ወይም ከሌላ ጀስት ኮሞዲቲ ሚለዩ ምንድነው ከተባለ መጀመሪያ አክሴፕቲቢሊቲ ነው። ሰዎች አክሰፕት ማድረግ አለባቸው that ሚዲየም ኤክስቼንጅ እንደሆነ ያ እቃ ወይም ያ ነገር ሚዲየም ኦፍ ኤክስቼንጅ እንደሆነ መስማማት ወይም አክሰፕት መደረግ አለበት። ሁለተኛው ዲቪዚቢሊቲ ማለት በጣም ኢዚ ቱ ሜክ ቼንጅ ለምሳሌ አሜንድ ለመደረግ ማለት ነው። ለምሳሌ ብር ከተባለ አሁን የኢትዮጵያን ገቨርንመንት በ2020 ላይ ገንዘቡን 200 ኖት አልነበረም 200 ኖት እንዲኖር አድርጓል። ይሄ አሁን ዲቪዚቢሊቲ ይባላል። ቼንጅ ለመስራት የዛን ያክል አላስቸገረውም። ፖርታቢሊቲ ማለት ኢዚ ቱ ኬሪ ማለት ነው። ኢዚ ቱ ኬሪ ማለት ከአንድ ቦታ በሌላ ቦታ በቀላሉ መንቀሳቀስ ሲቻል ነው። ዱሬቢሊቲ ማለት ቶሎ ዲግሬድ ማድረግ ወይም ቶሎ ማይቀነጣጠስ እንትን ማይል ማይቀነጣጠስ ወይ ብቻ ቶሎ ዲስትሮይ መደረግ የማይችል ነገር ዱሬብል እንላለን። ትንሽ ጊዜ እንዲቆይ ማለት ነው። ስታንዳርዳይዜሽን የሆነ ሰርቴን ቫልዩ አለው ተብሎ ስታንዳርዳይዝ መደረግ አለበት። ያ እቃ ይሄ እቃ ወይም ይሄ ነገር የሆነ ቫልዩ አለው። ለምሳሌ 50 ብር ከሆነ 50 ብር 20 ብር ከሆነ 20 ብር ብሎ ስታንዳርዳይዝ መደረግ አለበት። ቀጣዩ ኢቮሉሽን ኦፍ መኒ ነው። እንዴት ነው መኒ ኢቮልቭ ያደረገው? ያው እንደ ሰው ማለት ነው። life among ancient humans was not as complex as it is today። የኤንሸንት ሂውመንስ ህይወት አሁን ካለው ኮምፕሌክስ ላይፍ ጋር እኩል አይደለም። ኮምፕሌክስ አልነበረም። human needs were simple and almost anybody satisfied by producing whatever the individual required። በጣም ትንሽዬ human needs ነበረ። ለምን የዛኔ የሚሰራውም የነበረ ትንሽ ስለነበረ ማለት ነው። ቢሰራ ራሱ ወይ ስንዴ ወይ ምናምን እንደዚህ አይነት ነገሮች ስለሆነ ሊሰሩ የሚችሉት ሳቲስፋክሽን ቀላል ነበረ ማለት ነው። in the course of time individual needs increased። ቀስ በቀስ እያደገ በመጣ ቁጥር ማሽነሪ መምጣት ሲጀምር ቴክኖሎጂ ማደግ ሲጀምር እንትን ኒድ ያ ለዛ እቃ ፍላጎት እየጨመረ መጣ ወይም ለሌሎች እቃዎችም ማለት ነው። እና self efficiency came to an end and the progress of exchange started። ኤክስቼንጅ ማድረግ እንዳለበት አወቀ የሚፈልገውን ለማግኘት ማለት ነው። ለምሳሌ እኔ ስንዴ ቢፈልግ እና ሌላ ሰውዬ ደግሞ በቅሎ ከፈለገ በቅሎን ለስንዴ ኤክስቼንጅ ማድረግ
አለብን ማለት ለምንድነው ኒዳችን የተለያየ ስለሆነ ኤክሰስ ዊት አለ እሱ ደግሞ ኤክሰስ በቅሎ ወይም ሆርስ ስላለው ማለት ነው። ባርተሪ ሲስተም በድሮ ጊዜ የነበረ ሲስተም ሲሆን ዳይሬክት ኤክስቼንጅ ነው። ዳይሬክት ኤክስቼንጅ ሲባል አንድ ጉድ ፎር አናዘር ጉድ መቀየር ማለት ነው። ይህ ሲስተም ምን ይባላል? ባርተር ሲስተም ይባላል። ለምሳሌ አሁን ቅድም እንደነገርኳችሁ ለፍየል ወይም ለበቅሎ ያለ እንትን ማለት ነው። another limitations of barter system can be included divisibility of commodities. There are so many goods which are divisible. If someone wants to exchange a horse for getting a pair of shoes, the person will have to part a portion of the horse on the basis of the exchange ratio. ይህ ማለት ነው መሰላችሁ አንድ ስንዴ ካለ እና አንድ ሆርስ ካለ ስንዴውን የሆርሱን ያህል ቫልዩብል ስለማይሆን የሆርሱን ፓርት መውሰድ አለብን ማለት ነው። የሆርሱን ፓርት ግን ከተወሰደ የሆርሱ ቫልዩ ይቀንሳል። ለምን? ሆርስ ብዙ ጊዜ ሰው የሚጠቀመው ለስጋ ሳይሆን ለመጓጓዣ ስለሆነ ማለት ነው። ሶ ያንን ፖርሽን ሲወስድ ወይ እግሩን ከወሰደ እግሩን ከሆነ የወሰደው የሚሄድበትን ወይም ለመጓጓዣ የሚጠቀምበትን እቃ ነው የወሰደው ወይም ማለት የሚሄድበትን እግሩን ነው የወሰደበት። ስለዚህ ያ ሆርስ ቫልዩን ያጣል ማለት ነው። የሚፈለግበት ቫልዩ ያጣል። ሁለተኛው ደግሞ ዲፊካልቲ ኢን ስቶሪንግ ኤንድ ትራንስፈሪንግ ዌልስ ብዙ ጊዜ ጉድስ ናቸው ያሉት እና ጉድስ መበላሸት እንትናቸው በጣም ትልቅ ነው። ለምሳሌ አሁን ራይስ ይሻግታል፣ ወይትም ይሻግታል ከትንሽ ጊዜ በኋላ ወይ በቁንጫ ወይም በእንደዚህ አይነት ነገሮች ሊበላ የሚችል ስለሆነ ትራንስፈር ዌልዝ ለማድረግ ከባድ። ሌላኛው ደግሞ ስቶር ለማድረግ ደግሞ በጣም ሀይ ቫልዩ ነው የሚያስፈልገው ኦፍ ዌልዝ ማለት ነው። Further, the transfer of these goods from one place to another involves huge transportation cost. ይሄ ምን ማለት ነው? ቶሎ ይሄ ከአንድ ፕሌስ ወደ አናዘር ፕሌስ ለማጓጓዝ በጣም እንትን ያስፈልጋል። በጣም ሂውጅ ትራንስፖርቴሽን ኮስት። ሶስተኛው ዲፊካልቲ ኤንድ ዲፈርድ ፔመንት ነው። In barter exchange system, a payment is not always made the right way, but rather after some time has passed ቶሎ ራይት ዌይ አይደለም የሚከናወነው ይሄ ፔመንት ትንሽ ታይም ፓስ ካረገ በኋላ ነው ይሄ ኤክስቼንጅ የሚደረገው። ሌላኛው lack of double coincidence of wants። ለምሳሌ አንድ ሰው ሳልት ቢፈልግ ሌላኛው ሰው ዌት ቢፈልግ አንድ ሰው ግን ያንን ዌት ለስንዴ ያንን ስንዴ ለሆርስ ኤክስቼንጅ ማድረግ ቢፈልግ ያኛው ሰውዬ ግን ሆርስ አይፈልግም። የሚፈልገው ምንድነው? ሳልት ነው። ስለዚህ ይሄኛው ሰውዬ ዌቱን ሳያገኝ ይሄዳል ማለት ነው፣ ወይም ስንዴውን ሳያገኝ ይሄዳል ማለት ነው። ስለዚህ ሰዎች ሁለቱም አግሪ ማድረግ ይኖርባቸዋል። የሆነ አንተ ስንዴ ካለ እኔ ደግሞ እንትን ፈልጋለሁ ሳልት ፈልጋለሁ ተብሎ ሁለቱም ኮኢንሲደንስ መፈጠር አለበት። lack of common measure of value ይሄ ምን ማለት ነው? in barter system አንዳንዱ ኮመን ቫልዩ የላቸውም። ለምሳሌ አንድ ቦታ ሺፕ ለአንድ ሹገር ዋን ጆንያ ሊሆን ይችላል። ዋን ጆንያ ኦፍ ሹገር ፕሮፖርሽናል ከሆነ ሌላኛው ቦታ ግን ለዌት ከአንድ ጆንያ ራሱ ላይሆን የሚችልበት ጉዳይ አለ።
ያ ማለት ሺፕ እዛ ቫሉብል ነው እዚህ ጋር ሞር ሺፕ ነው ማለት ነው። ለዛ ነው the history of money መጀመሪያ barter system እዛ commodity money ያ ማለት ለአንድ ነገር ለአንድ እቃ ለመግዛት አንድ ሳልት ባር ለምሳሌ ኢትዮጵያ የምትጠቀመው የነበረ ማለት ነው። ሳልት ባር ነበር the most famous ሳልት ባር በመጠቀም አሁን የሆነ እቃን ለመግዛት ይቻል ነበር በዛ ጊዜ። ቀጣይ ደግሞ ፔፐር መኒ ነው። ፔፐር መኒ አሁን የምንጠቀመው ነው። ብዙ ሰው ካሽ ይዞ ከሄደ that's paper money። ቼኮች ደግሞ በጣም ትልቅ ፕሮፖርሽን ኦፍ መኒ በአንድ ወረቀት ለማስተላለፍ ሲፈለግ ነው። ኢመኒ ደግሞ ኤሌክትሮኒክ መኒ ማለት ነው ወይም ዲጂታል መኒ ማለት ነው። ምን ኮንሰፕት ነው መሰላችሁ? ስልክ ላይ ወይም ኤኒ ዲቫይስ ዩ ሃቭ ላይ መኒ ስቶር የማድረግ አቬይላቢሊቲ ኢመኒ ይባላል። በኋላ ላይ በደንብ እናያለን። ሂስትሪ ኦፍ መኒ the first there was barter ከዛ ኮሞዲቲ መኒ ብለናል። ከዛ በኋላ ኮሞዲቲ መኒ እንዴት የሚሰራው ከተባለ ሜታሎች በጣም ቫሉብል ኮሞዲቲ የሚባሉት በዛ አት ዘ ታይም ጎልድ ሲልቨር እስካሁን ድረስ ራሱ ቫሉብል ናቸው ተብሎ ይታመናል። እነሱን እንደ ገዥና ሻጭ በገዥና ሻጭ መካከል ኤክስቼንጅ ለማድረግ ቫልዩ የነበራቸው ነበሩ። እስካሁን ድረስም ቫልዩ አላቸው። ግን እንደዚህ አይነት እንትኖች ሜታሎች በጣም ሄቪ ናቸው። በጣም በብዙ ከያስኪያቸው በተለይ በጣም ሄቪ ሊሆኑ ይችላሉ። እና ትራንስፖርት ለማድረግም ከባድ ነበሩ። ያው በእጅ መያዝ ካልቻልክ በትራንስፖርት ማድረግ ግን ይከብዳል። በዛ ጊዜ ደግሞ ትራዲሽናል ሜቶድ ኦፍ ትራንስፖርቴሽን የሚጠቀሙ ነበር ማለት ነው። the next development of payment system ፊያት መኒ ይባላል። was fiat money paper currency decreed by government as legal tender meaning it's legally must be accepted as the medium of exchange። ያ ይሄን ማለት ገንዘብ ወይም ፔፐር መኒ ቫልዩ ያለው ገቨርንመንቱ ቫልዩ ያለው ስላለ ነው እንጂ it's just a paper ማለት ነው። legally accept for medium of exchange accept መደረግ አለበት ስላለ ነው ገቨርንመንቱ እኛ የምንጠቀመው ማለት ነው። paper currency have the advantage of being much lighter than coins or precious metal ብዙ ሜታሎች ወይም ኮይኖች በጣም ሄቪ ናቸው በጣም በበልክ በተለይ ከተወሰዱ። ስለዚህ ፔፐር ከረንሲ ይሄንን ማች ላይተር ለማድረግ ወይም ማች ፖርተብል ለማድረግ one of the characteristics of money ስለሆነ ፔፐር ከረንሲ እንደዛ ያደርገዋል ማለት ነው። ድሮባኮቹ ግን ወይም ሊሚቴሽኖቹ ግን በጣም ስቶል ለመሆን ይችላል እና ደግሞ ትራንስፖርት እንደ ኮይንስ በጣም በበልክ ከተያዘ ትራንስፖርት ለማድረግ በጣም ኤክስፔንሲቭ ይሆናል። እና it can be accepted as a medium of exchange only if there is some trust in authorities who issue it። በጣም ትረስት የሚደረግ መሆን አለበት ይሄ ሚዲየም ኦፍ ኤክስቼንጅ እንዲቀጥል ማለት ነው እና ሰዎች ሪላያቢሊቲ እንዲኖሩ በከረንሲው ላይ ማለት ነው። ቀጣዩ the combat of this problem the introduction of checks was major innovation that improved the efficiency of payment system. The use of check thus reduces the transportation cost associated with the payment system and improve economic efficiency. Theft is greatly reduced. They provide convenient receipt for purchases. ምንድነው ቼኮች ሲባል ስቶል መጀመሪያ ቼኮች በጣም በበልክ የሚመጡ ፔፐር መኒ as we said ኤክስፔንሲቭ ይሆናል ትራንስፖርት ለማድረግ። ስለዚህ ይሄንን ኮምባት ለማድረግ እንዴት እንስራ ሲባል ቼክ ተሰራ። ቼክ ማለት በአንድ ወረቀት ላይ ከአንድ ሰው ወደ ሌላ ሰው አካውንት እንደዚህ አይነት ብር ዊዝድሮ ማድረግ ይችላል ይሄ ሰውዬ የሚል ጽሁፍ ነው በወረቀት ላይ ማለት ነው። reduced transportation cost ሲባል ያው አንድ ወረቀትም ስለሆነ የዛን ያክል ስፔስ አይወስድም እና ቴፍት ደግሞ ሪዲዩስ ይሆናል። ለምንድነው ቴፍት ሪዲዩስ የሚሆነው? ሰዎች
ሰዎች ለአንድ ሰው ለእንደዚህ ሰው ወይም ለእገሌ ይሄ ያህል ብር ከኔ ዊዝድሮ ተደርጎ ለሱ ይሰጥ ነው የሚለው። ስለዚህ ይሄ ቼክ ምንድነው ጥቅሙ ሲባል ለአንድ ሰው ብቻ እንደሆነ ግሪት ለዚህኛው ሰውዬ ነው እንጂ ለሌላ ሰው እንዳልሆነ በደንብ ያብራራል ማለት ነው። ሌላኛው with the development of computer and advanced telecommunications technology, all paperwork eliminated by converting completely to what's known as electronic means of payment or EMOP. አሁን ወደ ኢመኒ እየመጣን ነው። in which of the payments are made with electronic money or electronic communications. Examples of e-money include visa cards, credit cards, debit cards and like እነዚህ ያጠቃልላሉ። history of money in Ethiopia. ኢትዮጵያ ውስጥ አሁን history of money እንዴት ነው የሚለው እዚህ ላይ ያወራል። Aksumite kingdom began using its own coins for both internal and external trade. Aksumite kingdom ነው በኢትዮጵያ የመጀመሪያው ኮይንስ ወይም ከረንሲ ተጠቅመው ለኢንተርናልም ኤክስተርናል ትሬዲንግም የሚጠቀሙ ግን አፍተር አክሱማይት ኪንግደም ወድቆ ወደ ዛጉዌ ዳይነስቲ ሲገቡ ኮይንስ ዲስአፒር አደረጉ ፍሮም ሰርኩሌሽን ከሰርኩሌሽን ጠፉ ማለት ነው። እና ከዛ በኋላ ሳልት ወይም አሞሌ ጨው የምንላቸው ክሎዝ ቤድ ኢትሲ have been used as money ከተለያዩ እነዚህ መኒ ሳልት ባር ክሎዝ ቢድ ኢትሲ ለመኒነት ኢትዮጵያ ከአክሱማይ ኪንግደም በኋላ ዛጉዌ እና ክርስቲያን ሀይለ ኪንግደም ዘሎ እስከ ሚኒሊክ ድረስ አገልግሏል ማለት ነው። ከዛ በኋላ ግን ሚኒሊክ ዘ ሰከንድ ማሪያ ትሬዛ የሚባል ሜታሊክ መኒ አመጣ። ከየት? ከአውስትሪያ መጽሐፍ ላይ ያለ ከፈለጋችሁ አውስትሪያ ማሪያ ትሬዛ የሚባለው ኮይን አውስትሪያ ውስጥ ኢንሰርኩሌሽን መግባት የተጀመረው ማሪያ ትሬዛ የምትባል ኩዊን ከመጣች በኋላ ነው። ወይም ፕሪንሰስ ኦፍ ኩዊን ኦፍ አውስትሪያ ስትመጣ ነው ኢንሰርኩሌሽን ውስጥ የገባው። ሶ ይሄንን ምን ውስጥ አስገባ? ኢትዮጵያ ከረንሲ አረገው ማለት ነው ማሪያ ትሬዛ። ከዛ ኃይለ ሥላሴ the first the lyre and the East African shilling the Egyptian pound እና የተለያዩ ሚዲየም ኤክስቼንጅ ሆኑ። ለምንድነው የሆኑ ሲባል ያው እስከ እንትን እስከሚታተም ድረስ ማለት ነው ፔፐር መኒ ኢንቱ ሰርኩሌሽን ሊያስገቡ ስላሰቡ እሱ እስከሚሆን ድረስ ይሄንን እንደ ላየር እና እንደ ኢስት አፍሪካን ሺሊንግ አይነቶቹ እንደ ኢጂፕሽያን ፓውንድ ያሉትን ኢንሰርኩሌሽን አስገቡ ማለት ነው። ማሪያ ትሬዛ ኮይን was first minted in Vienna, Austria in 1751 to commemorate the coronation of Maria Theresa as Empress of Austria. ኤምፕረስ ከሆነች በኋላ ኮሮኔሽኗ መመሬት ለማድረግ the first coin was minted in 1751. Interestingly, this coin was not used as a legal currency in its country of origin. እንደዛም ቢሆንም አውስትሪያ ውስጥ የዛን ያክል ሌጋል ከረንሲ ተብሎ አልተጠቀሙበትም። ግን ኢትዮጵያ ውስጥ ሚዲየም ኤክስቼንጅ እስከ 1945 ድረስ ሚዲየም ኦፍ ኤክስቼንጅ ሆኖ ቆይቷል። አሁን ኢትዮጵያ ውስጥ ሰርቭድ አዝ ሚዲየም ኤክስቼንጅ በጣም ኢምፖርታንትሊ አንቲል 1955 ከተባለ 45 ከተባለ ሳልት ባር ነው ወይም አሞሌ ጨው። በጣም ኢትዮጵያ ውስጥ በጣም ማሪያ ትሬዛ ራሱ እየነበረ ሳልት ባር ነበር በጣም እየተጠቀሙበት የነበረው ማለት ነው።
The first national coin was minted by Emperor Menelik II, and in 1893, Menelik's coins were replaced by the new metallic coins issued by July 1933, bearing the image of the Emperor Haile Selassie. ይሄ ምን ማለት ነው? ያው ሚኒሊክ ኩዊንስ ሜታሊክ ኩዊንስ አዲስ ተመለሱ በምን ኃይለ ስላሴ ኢሜጅ ያለበት ማለት ነው። ሌላኛው ምንድነው? ፔፐር መኒ was issued by the Bank of Abyssinia for the first time in 1914. በ1940 ላይ ፔፐር መኒ ኢሹ ተደርጓል በባንክ ኦፍ አቢሲኒያ። ግን የዛን ያክል አክሰፕታንስ ስላልነበረው በዛ ጊዜ እንደገና ኢሹ ተደረገ። ባንክ ኦፍ አቢሲኒያ ባንክ ኦፍ ኢትዮጵያ የተባለበት ጊዜ ላይ እንደገና ኢሹ ተደረገ በ1932 ማለት ነው። ከዛ እነዚህ ፔፐር መኒ ከሳልት ባር ጋር አብረው እና ከሳልት ባር እና ከማረ ጥሬዛ ጋር አብረው ሆኖ ያ እስከ ኢታሊያን ኦኩፔሽን ድረስ ቀጠሉ ዘለቁ ማለት ነው። እንደ ኢትዮጵያን ከረንሲ ሆኖ ማለት ነው። in 1941 when the country was liberated from a brief Italian occupation, it has no national currency or no financial institutions. ይሄውን ምንድነው ከኢታሊያን ኦኩፔሽን በኋላ ናሽናል ከረንሲ አልነበረንም፣ ፋይናንሻል ኢንስቲትዩሽን አልነበረንም። ስለዚህ እንደገና ሪቢልድ ማድረግ ነበረብን። many foreign currencies started to be used as a medium of exchange. እስከዛ ድረስ ሚዲየም ኦፍ ኤክስቼንጅ ይሁኑ ተብሎ አማራጭ ተሰጡ። ኢታሊያን ላየር፣ the ማረ ጥሬዛ ዶላር፣ the East African shilling, the Indian rupee, the Egyptian pound እና እነዚህ እንዳለ ሰርኩሌቲንግ መሆን ቀጠሉ ማለት ነው። the Ethiopian government issued a new national currency, the birr. በጁላይ 1945 ኢትዮጵያን ገቨርንመንት ብር የሚል ናሽናል ከረንሲ አወጣ። with the development of the banking system, check has also started to be used as money. ከዛ ቼኮችም ዴቨሎፕመንት ኦፍ ዘ ባንኪንግ ሲስተም ጋር ተከትሎ ቼኮችም በደንብ መጠቀም ተጀመሩ ማለት ነው። በጣም አመሰግናለሁ እስካሁን ድረስ ስላዳመጣችሁኝ። ኢፍ ኤኒ ኩዌስችን ኮሜንት ላይ አስቀምጡ እመልስላችሁ።